እሺ ሰዎቹንስ ምንድነው ምነው? ወይኔ ጉዴ ወይኔ ተዋረድኩኝ። ቆይ ምንድነው ወሹ ምን ሆነች ነው? ውጭ ድረስ እኮ ነው የሚሰማው ድምጽ። ምን ሆነች? አንተ ምን አለብህ? ልጃችን ጠፍታለች። አንተማ ዘና በል። ምን አለብህ አንተ? ምን ማለት ነው? ልጃችን ጠፍታለች ማለት ልጅ የት ናት? ንገሪኝ። ልጅ የት ናት እያልኩሽ እኮ ነው። ንገሪኝ። ልቀቀኝ እባክህ። ወደዛ አትጮህብኝ። እኔ እንደሄደች እኔ በምን አውቅልሃለሁ? ቆይ ምንድነው ተረጋጊ ማለት? ምንድነው የምረጋጋው? በዚህ ልጅ ምክንያት አይደል እንዴ ሁሉ ነገር የተፈጠረ? ቆይ ልጄ በማን ምክንያት የጠፋችው? በዚህ ልጅ ምክንያት አይደል እንዴ? ይቅርታ፣ እዚህ ነገር ውስጥ የወንድሜ እጅ የለበትም። ደግሞ ኤልሳንም ቢሆን ሁላችንም እንወዳታለን እኮ። ዝም በይ እባክሽን። አንቺን ያናገረሽ የለ። አሁን እየተናገርሽው ያለው ነገር ከባድ ነው። ምን ወቃቀስበት ሰዓት ደግሞ አለ። እባክሽን ዙፋን ተረጋጊ። እሷን ሀዘን ላይ ስለሆነች ነው። አንተ ደፋ ጭራሽ በልጄ መጥፋት ነው ይሄን መስመታ ልትሳለቅብኝ ትፈልጋለህ እንዴ? ቆይ አንቺ ምን እያደረግሽ ነው? ይሄ እኮ ስርዓት አይደለም። ለምን እባክህ አንተ ከነሱ አትሻልም? አንድ አይነት ናችሁ። ምን አልሽ? አንቺ አይደለሽ እንዴ ልጄ መውጫ መግቢያ ሳትሽ እንድትሄድ ያደረግሽ? ያለ ፍላጎቷ ካዳርኩ ያልሽ ዶክተር እባክህ ምኞት አስከፍታኛለች። በጣም ነው ያዘንኩባት። ታውቂያለሽ የምትወደኝ ይመስለኝ ነበር። ተው እንደዛ አትበል ወንድሜ። እውነቱን እኮ ታውቃለህ አይደል እንዴ? እሺ ታዲያ እኔ እንደዛ እየታገልኩላት ለምንድን ነው የማትረዳኝ? ለምንድን ነው ጥላኝ? ምኞትን እንደምትወዳት ስትነግረኝ ኤልሳ ደግሞ አንተ እንደምትወድህ ነገረችኝ። ታዲያ ለምን አልነገርሽኝም እህቴ? ቢያንስ እኮ ስሜቷን ጠብቅላት ነበር። በረከት አሁን ላይ ቁጭት እየተሰማው ነው ማለት ነው። ምክንያቱም በዚህ ላይ ኤልሳ ጠፍታለች፣ እንደገና ደግሞ ወዳታለው አፍቅራታለው የሚላት ምኞትም በቤት ውስጥ የለችም ማለት ነው። ለሁለቱም መጥፋት ምክንያት እሱ ስለሆነ ራሱን እየወቀሰና በኔ ምክንያት ነው እያለ እየተቆጨ እየተበሳጨ ነው ያለው ማለት ነው። ዙፋን በተቻላት መጠን ለማጽናናትና ለማረጋጋት እየሞከረች ነው ያለችው። በረከት ግን አሁን ሁሉም የተፈጠረው ነገር በኔ ምክንያት ነው ብሎ እያሰበ ስለሆነ ራሱን በተደጋጋሚ እየወቀሰ ነው ያለው ማለት ነው። ግን ከምኞት ይሄንን ነገር በፍጹም አልጠበቀም ነበረ ከሷ ጋር ለመኖርና ከሷ ጋር ህይወቱን በሙሉ ለመግፋት እንደውም በሽታዋን ለማዳን ደፋ ቀና እያለ ባለበት ሰዓት ነው እንግዲህ ሻንጣዋን ይዛ የጠፋችው ማለት ነው። ይሄ ደግሞ በረከትን ክፉኛ ልቡን ሰብሮታል ማለት ነው። ብትወደኝ ኖሮ ይሄንን ነገር በፍጹም አታደርግም። እኔ ለሷ ስለፋና ስደግም እሷ ግን ጥላኝ ጠፍታለች፣ ተሳስቻለሁ፣ በፍጹም አትወደኝም ብሎ እንዲያስብ አድርጎታል ማለት ነው። ምኞትም በራሷ መንገድ ከበረከት ለመራቅ ፈልጋ ሳይሆን እሱን እያስጨነቀችውና የማይወጣ ችግር ውስጥ እየጨመረችው እንደሆነ ስለተሰማት ነው እንጂ ሻንጣዋን ይዛ የሄደችው ሳትወደው ቀርታ አልነበረም ማለት ነው። በረከት ግን ነገሩን በሌላ ተርጉሞታል ማለት ነው። በእርግጥ ያስመስላል። ገና ተጋብተው ጥቂት ጊዜያቸው ነበረ። ደስታቸውን ራሱ ማጣጣም አልቻሉም። የምኞት መታመም ደስተኛ እንዳይሆኑ ቢያደርጋቸውም ግን ደግሞ በረከትን ለሷ ሕክምና ከፍተኛ ወጪ ስለሚያስወጣው ምኞት ከዚህ ነገር ልትገላግለውና እሱን ከማስጨንቅ ብጠፋ ይሻላል ብላ አስባ ነው እንጂ ሳትወደው ቀርታ አልነበረም። እሱ ግን በፍጹም አትወደኝም ተሳስቻለሁኝ ብሎ ራሱን እየወቀሰና ከሷ ጋር መጋባቱ እሷን ማፍቀሩና ለሷ መታገሉ እየጸጸተው ነው ያለው ማለት ነው። ዙፋንም በተቻላት መጠን ወንድሟን ከጭንቀት ለማለቀቅ እየሞከረች ነው ያለችው። እሱ ግን አሁን ላይ ነገሮች ስለተደራረቡበት በቀላሉ ሊረጋጋላት አልቻለም ማለት ነው። በዛ ላይ የኤልሳ እናት ሙሉ በሙሉ በኤልሳ መጥፋት ተጠያቂ ያደረገችው በረከትን ነው ማለት ነው። ግን ደግሞ ከበረከት በላይ የኤልሳ መጥፋት ምክንያት ራሷ እናቷ ነች። በተደጋጋሚ የማትፈልገውን ሰው ልትድራትና ስትወጣና ስገባ እየጨቀጨቀቻት ስለነበረ ከዚህ ጭቅጭቅ ለመገላገል ነው እንጂ
በበረከት ምክንያት ብቻ አይደለም ማለት ነው። እሷ ግን ራሷን ከጥፋተኝነት ለማላቀቅ በበረከት ላይ አሳባለች ማለት ነው። ዶክተርም እንግዲህ ከልጄ የጠፋችው ባንቺ ምክንያት እንጂ በበረከት ምክንያት አይደለም ብሎ ተጠያቂው በረከት ሳይሆን ራሷ ማርታ ነች ማለት ነው። ለዚህም ነው በተደጋጋሚ እንግዲህ አንገቷን እያነቀ ዶክተር ልጄን የት ነው ያደረግሽው ወይም ደግሞ ወዴት ነው ሄደችው እያለ ሊጎዳት እየሞከረ ነበረ። ማርታ ግን ቀላል ሰው ስላልሆነች እሱ የሚላትን ነገር በፍጹም እየሰማችው አይደለም። ዶክተር አንድ ልጁ የሚመካባትና የሚኮራባት ነበረች። እሷም ኤልሳም እንግዲህ ከአባቷ ውጪ ማንም የሚወዳት እንደሌለ አረጋግጣለች። ለዚህም ነው አሁን ላይ ብቸኝነትና የበታችነት ስሜት ስለተሰማት በዛ ላይ ደግሞ እናትየዋ በፍጹም አይታው ለማታውቀው ሰው ልትድራት ስለሆነ ቤቱን ጥላ ልጠፋ ችላለች ማለት ነው። ዶክተር ይሄ በመፈጠሩ በጣም ተጸጽቷል። ምክንያቱም ልጁ ያለችበትንና እያሳለፈች የነበረውን ስቃይ ስለሚረዳ አሁን ላይ ደግሞ ምን እንዳጋጠማትና የት እንዳለች በፍጹም እያወቀ ስላልሆነ ልጁን ባለመጠበቁና ባለመንከባከቡ ደስተኛ እንድትሆን ባለማድረጉ እየተቆጨና በጣም እየተበሳጨ ነው ያለው ማለት ነው። በረከት ብዙ ችግሮች ቢደራረቡበትም ግን ደግሞ ኤልሳ እንደምታፈቅረው በፍጹም አላወቀም ነበረ። ምክንያቱም ኤልሳ ለበረከት ምንም አይነት የፍቅር ፍንጭ ወይም ደግሞ እንደምትወደው አላሳየችው። ምናልባትም እሱ እንዳለው ቀደም ብሎ ሰምቶ ቢሆን ኖሮ ኤልሳ እንዳትጎዳ ስሜቷን ሊጠብቅላት ይችል ነበረ። ያኔ በታመመ ሰዓት እንግዲህ ብዙ ውለታ ውላለታለች። ቶሎ እንዲድንም እንግዲህ ትልቅ ዋጋ ከፍላለች ማለት ነው። ያኔ ላይ ምናልባት እንደምትወደው ብትነግረው ኖሮ አሁን የተፈጠረው ነገር በሙሉ ላይፈጠር ይችላል። በእርግጥ ኤልሳ የሆነ ቀን ልትነግረው ሞክራ ነበረ። እሱ ግን ሊረዳትና ሊያዳምጣት አልቻለም። ዛሬ ላይ በዛ ነገር ቢቆጭም ያ ነገር አንዴ አልፏልና ምንም ማድረግ አይቻልም ማለት ነው። ኤልሳና ምኞት እንግዲህ በተመሳሳይ ሰዓት ነው የጠፉት ማለት ነው። ለዚህም ነው ሁለቱም የት እንዳሉ በፍጹም አይታወቅም። በዛ ላይ በበረከት ምክንያት መሆኑ ደግሞ በረከትን ጭንቀቱን ጨምሮበታል ማለት ነው። ዙፋንም በረከት አሁን ካለበት ጭንቀት እንዲወጣ የተቻላትን ሁሉ እያደረገች ነው ያለችው። በእርግጥ ከጭንቀቱ ሙሉ በሙሉ የሚላቀቀው ምኞትን ካገኘ ብቻ ነው ማለት ነው። እሷ ደግሞ ምናልባት እሱን ላለማስቸገር ብላ ሻንጣዋን ይዛ ከቤት ወጥታለች ማለት ነው። ምኞትም ያደረገችው ነገር ትክክል እንዳልሆነ ገብቷታል። ግን ደግሞ ከዚህ ውጪ ሌላ አማራጭ የላትም። ምክንያቱም ኤልሳም በተደጋጋሚ ለበረከት አንቺ አትገቢው፣ ምክንያቱም እሱ ደስታ ብቻ ነው እንጂ የሚገባው አንቺን ማስታመምና ከአንቺ ጋር መቸገር የለበትም ብላ በተደጋጋሚ ስትወቅሳትና ስታስጨንቃት ነበረ። ይሄ ነገር ተደማምሮ እንግዲህ ምኞት ምንም ሳታስብ ጠፍታለች ማለት ነው። በመጥፋቷ ደስተኛ አይደለችም። ወዴት እንደምትሄድ ራሱ አታቅም። ግን ደግሞ መጥፋቷ ግድ ነው ማለት ነው። ከበረከት እስካራቀች ድረስ በረከት ደስተኛ አይሆንም ብላ ነው ያሰበችው። ግን ደግሞ ከበፊቱ የባሰ አሁን ላይ እየተጨነቀና እየተቸገረ እንደሆነ አልገባትም። እሱን ከጭንቀት እገላግላለሁ ብላ የባሰ ትልቅ ጭንቀት ውስጥ ነው የጨመረችው። ምክንያቱም ለምኞት ማሰቡና እሷን መፈለጉ ወይም ደግሞ ምን ሆና ይሆን ብሎ መጨነቁ አይቀርም ማለት ነው። እሱን ከጭንቀት የምታድነው መስሏት የባሰ ትልቅ ችግር ውስጥ ነው የጨመረችው ማለት ነው። ማርታም እንግዲህ ለልጄ ለኤልሳ መጥፋት ተጠያቂዎቹ በረከትና ዙፋን ነች ስላሰበች ዙፋንን እንግዲህ ለመጉዳት እያሰበች ነው ያለችው። እጇ ላይ እንግዲህ ቢላ ይዛ ዙፋንን ከኋላ እየተከተለቻት ነው። ማርታ እንግዲህ ጨካኝና ክፉ ሰው ነች ማለት ነው። ዙፋንን ከመውጋትና እሷን ከመጉዳት ወደ ኋላ አትልም። ምክንያቱም አሁን ላይ የራሷ ጥፋት እየታያት አይደለም፣ በበረከት ምክንያት ነው ትላለች እንጂ ትልቁ ለኤልሳ ከቤት መጥፋት ምክንያቷ እራሷ እናቷ ነች ማለት ነው። ኤልሳም በተደጋጋሚ እናቷን ለማስረዳት ብትሞክርም እናትየዋ ግን
እኔ ያልኩት ነገር ብቻ ነው ትክክል ብላ የምታምን ሴት ስለሆነች ለማትፈልገውም ሰው ልትድራት ዝግጅቷን ጨርሳ ሽማግሌዎቹም የደረሳችሁ እያለች በስልክ ስታወራትም ኤልሳ እየሰማች ነበር። ይሄ ነገር ተጨማምሮ ነው ኤልሳ ከቤት የጠፋችው እንጂ በበረከት ወይም ደግሞ በዙፋን ምክንያት አይደለም። ማርታ ግን ራሷን ከተጠያቂነት ለማውጣት ዙፋን ላይና በረከት ላይ ጥፋቱን እነሱ ላይ አሳባለች ማለት ነው።